ሰላም የተወደዳችሁ ውድ ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። ከህይወት ቴሌቪዥን የዕለቱ መረጃዎች ይዘንላችሁ ቀርበናል። መረጃዎቹን ወደ እናንተ በማድረስ ቆይታ የማደርገው ሮማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆኑ አብራችሁን ቆዩ። ቀዳሚ ወዳረግነው መረጃችን ስናልፍ የጌጃ ቃለ ሕይወት ቤተክርስቲያን የህብረት መዘምራን 30ኛ ዓመት የምስረታ በዓላቸውን አከበሩ። ተጨማሪ ያለን ሐምሌ ቀን 5 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ በቤተ ክርስቲያኒቱ ቅጥር ግቢ የተካሄደው ይህ መርሃ ግብር ያጋፈረው ወንድም ሽመልስ ኃይሌ ነበር። በዕለቱ የአጥቢያይቱ የአምልኮ አገልጋዮች ቡድን በተለያዩ መንፈሳዊ ዝማሬዎች ጉባኤውን የመሩ ሲሆን ከዚህ በኋላ የጌጃ ቃለ ሕይወት ቤተ ክርስቲያን የመዘምራን ህብረት አባላት ቆየት ያሉና ተጨማሪ አዳዲስ ዝማሬዎችን ይዘው ቀርበዋል። በዚህ መርሃ ግብር ላይ አሁን በአገልግሎት ላይ ከሚገኙ የኳየር አባላት በተጨማሪ ከአሜሪካ፣ ከጀርመን፣ ከሌሎች የአፍሪካ ሀገራት የተሰበሰቡ ነበር። አባላቱም ቆመው አገልግለዋል። በዚህ ክብረ በዓል ላይ ለታደሙት ከጀርመን ሀገር የመጣውና የቀድሞ የመዘምራን ህብረት አባል የሆነው ወንድም ወንደሰን ጀንበሬ ያቀረባቸው ድንቅ ግጥሞች የታዳሚውን ቀልብ የሳቡ ነበር። ቃለ እግዚአብሔርን ይዞ የቀረበው የጌጃ ቃለ ሕይወት አጥቢያ ቤተክርስቲያን ዋና መጋቢ ሆነው ተስፋዬ ገመቹ በበኩሉ የኤፌሶን መልእክት ላይ በመንተራስ መልእክቱን አስተላልፏል። መጋቢ ተስፋዬ በመልእክቱም እንደተናገረው አማኞች ለቤዛ ቀን የታተሙበትን ቅዱሱን የእግዚአብሔርን መንፈስ እንዳያሳዝኑ ያሳሰበ ሲሆን አያይዞም ለህብረትና ለአንድነት የጠራንን የእግዚአብሔር መንፈስ ኃይልና ጉልበት በማስታጠቅ በጸጋው ደግፉ እንዲያቆመን ማሰብና ማመን ይገባናል ብሏል። የጌጃ ቃለ ሕይወት ቤተክርስቲያን የመዘምራን ህብረት የተመሰረተው በ1988 ዓ.ም ከ30 ዓመታት በፊት ሲሆን አብዛኞቹ የኳየር አባላት ከሰንበት ትምህርት ቤት ጀምሮ በህፃናት ኳየር ውስጥ ታቅፈው ያደጉም ነበሩ። ኳየሩ በነበረው የ30 ዓመታት የአገልግሎት ጉዞ 58 አባላትን በቅብብሎሽ የተሳተፉ ሲሆን በእነዚህ ዓመታት 194 መዝሙሮችን ከማዘጋጀት ባሻገር አንድ ኦዲዮ የዝማሬ አልበም፣ 9 የዝማሬ ቪዲዮ ክሊፖችን ተዘጋጅቶ ለአድማጭ ተመልካች እንዲደርሱ ተደርጓል። የጌጃ ቃለ ሕይወት አጥቢያ ቤተክርስቲያን መዘምራን ህብረት አባላት የ2019 ዓመት አዲስ ዓመት የህይወት ቲቪ የበዓል እንግዶች ሆነው እንደሚቀርቡ ወንድም ሽመልስ ኃይሌ ተናግሯል። በህትመት መቋረጥ ምክንያት ለዓመታት ተደራሽነቱ ተቋርጦ የነበረው የወላይተኛ መጽሐፍ ቅዱስ ጌሻ ማጣፋ ለሁለተኛ ጊዜ ታትሞ ለንባብ በቃ። ተጨማሪ መረጃ አለን። በኢትዮጵያ ቃለ ሕይወት ቤተክርስቲያን የወላይታ ቀጠና ጽሕፈት ቤት እንዳስታወቀው ከ20 ዓመታት የትርጉም ስራ በኋላ ለመጀመሪያ ጊዜ በ1995 ዓ.ም የታተመው ጌሻ ማጣፋ በአካባቢው የወንጌል ተደራሽነትን ከማስፋት ባሻገር ለቋንቋ እድገት ያበረከተው አስተዋጽኦ የጎላ ነው። ተርጓሚዎች፣ የእምነት አባቶች፣ የወላይታ ዞንና የሶዶ ከተማ ከፍተኛ የመንግስት ስራ ኃላፊዎች በተገኙበት የምስጋና ምረቃ ስነስርዓቱ ተካሂዷል። ኤስአይኤም በተባለ ሚስዮናዊ ድርጅት መሪነት ሰኔ 7 ቀን 1995 ዓመት በሳባ ቋንቋ ተዘጋጅቶ ለንባብ በቅቶ የነበረው የጌሻ ማጣፋ ህትመት መቋረጥ በህዝብ ክርስቲያኑ ዘንድ ጥያቄ ሆኖ መቆየቱ ይታወቃል። ሆኖም በኢትዮጵያ ቃለ ሕይወት ቤተክርስቲያን የወላይታ ቀጠና ጽሕፈት ቤት ባደረገው ከፍተኛ ጥረት ለሁለተኛ ጊዜ በቻይና ሀገር ታትሞ ለንባብ ሊቀርብ ችሏል። የጌሻ ማጣፋ ህትመት ምርቃትና የምስጋና ስነስርዓት በደማቅ ሁኔታም ተካሂዷል። የዛሬ 95 ዓመት ገደማ ወደ ወላይታ የገባው ወንጌል በማህበረሰቡ ዘንድ የድነትን ብርሃን ሲመነጥቅ ቆይቶ ያሉት በኢትዮጵያ ቃለ ሕይወት ቤተክርስቲያን የወላይታ ቀጠና ሰብሳቢ መጋቢ አዳነ አርባ ጌሻ ማጣፋ ለመጀመሪያ ጊዜ ተተርጉሞና ታትሞ እንዲቀርብ ጉልህ ሚና ተጫውተው የነበሩት ዶክተር ብሩህ አዳምስና ባለቤታቸው ቤቲ አዳምስን አመስግነዋል። የእግዚአብሔር ቃል በየትውልዱ ለትምህርትና ለተግዛዝ እንዲሁም ልብን ለማቅናት ይረዳል ያሉት የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ ዶክተር ስምዖን ሙላት ጌሻ ማጣፋ በአካባቢው ቋንቋ ተዘጋጅቶ መቅረቡ ሰፊ እድል የሚፈጥር ስለመሆኑ ገልጸዋል። የእግዚአብሔር ቃል ጌሻ ማጣፋ በሚል በወላይትኛ ቋንቋ ተተርጉሞና ታትሞ እንዲቀርብ ያስቻሉ ወገኖች በስፍራው ተገኝተው ያመሰገኑት የወላይታ ሶዶ ከተማና የወላይታ ዞን ከፍተኛ የመንግስት ስራ ኃላፊዎች ወንጌል የወላይታ ሕዝብ ለረጅም ዘመናት የዘለቀ ትስስር እንዳላቸው አውስተዋል። በዚህ ጊዜም በአካባቢው ቋንቋ ተተርጉሞና ታትሞ የቀረበው ጌሻ ማጣፋ ለሕዝብ መንፈሳዊ ባህላዊ ቅርጽ ከመሆን ባሻገር ለቋንቋው እድገት ትልቅ ድርሻ እንዳለው ተወስቷል። የመጽሐፍ ቅዱሱ የመጀመሪያው ማስተር ፋይል በቤተ ክርስቲያኒቱ እና በኤስአይ ሚስዮን እጅ አለመኖር በትርጉምና በህትመት ያግዙ የነበሩት ዶክተር ብሩስ አዳምስ በሞት መለየትና መሰል ጉዳዮች ለህትመት መዘግየት ምክንያት መሆናቸው መረዳት ተችሏል። ስሜ ስምዖን ሙላቱ ነው። የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ ነኝ። በዛሬው ዕለት በዚህ በመጽሐፍ ቅዱስ በወላይትኛ ቋንቋ ጌሻ ማጣፋ ተብሎ ተተርጉሞ
የነበረው መጽሐፍ ቅዱስ አገልግሎት ሲሰጥ ቆይቶ ለተወሰነ ጊዜ አሁን እንደሰማነው ጠፍቶ ነበር። ኮፒዎች አዲስ ህትመት አልነበረም። ያንን ደግሞ እግዚአብሔር ረድቷቸው እዚህ ያሉ መሪዎች እንደገና መጽሐፍ ቅዱሱ ታትሞ በመውጣቱ ምክንያት በተዘጋጀው በዓል ላይ በመገኘቴ በጣም ደስተኛ ነኝ። የእግዚአብሔር ቃል የሰዎችን እግዚአብሔር ለኛ ያለው መልእክት የምንረዳበት ነው። ቋንቋውን በደንብ ስንረዳ እግዚአብሔርን መልእክት እንረዳለን። እግዚአብሔርም ቃሉን ሲሰጥ በቋንቋ ነው መጽሐፍ ቅዱስ ወደኛ የመጣው። ስለዚህ ሰዎች በሚገባቸው በእናት ቋንቋቸው የእግዚአብሔርን ቃል ለማስተላለፍ የሚደክሙ ሰዎች አሉ። በዓለም ዙሪያ ያ ስራ ይሰራል። እኔ በጣም አመሰግናለሁ ዶክተር ብሩስ እና ባለቤታቸው መጽሐፍ ቅዱስን ስለ30 ምናምን ዓመት በዚህ አካባቢ ኖረው አጥንተው ቋንቋውን የእግዚአብሔር ቃል በወላይትኛ ቋንቋ ለህዝቡ እንዲደርስ በልብ ቋንቋው እንዲደርስ ማድረጋቸው ትልቅ ስራ ነው። ያ ስራ ደግሞ ሞቶ እንዳይቀር አሁን እንደገና ተነስቶ ለህዝቡ ሁሉ እንዲደርስ በመደረጉ በዚህ በመካፈሌ በጣም ደስተኛ ነኝ። እንግዲህ የእግዚአብሔር ቃል እንዲለውጥ መነበብ አለበት፣ መሰበክ አለበት። ሲነበብና ሲሰበክ ደግሞ በእናት ቋንቋ በሚገባን በልባችን ባደግንበት ቋንቋ ሲሆን ይበልጥ አቅም ይኖረዋልና ይበልጥ ትርጉም ይሰጣል። ስለዚህ እኔ በዚህ አጋጣሚ ደስታዬንም እየገለጽኩ አደራ ማለት የምፈልገው ይህን መጽሐፍ ቅዱስ በጣም ብዙ በወላይታና በዙሪያው ባሉ ወላይትኛን የሚያውቁ ሰዎች ሁሉ ይህን መጽሐፍ ቅዱስ እንዲገዙ፣ እንዲጠቀሙ፣ እንዲያነቡት ይሄ በእናት ቋንቋ የተጻፈውን ቃል አንብበው የልባቸውን የሚናገሩበት ቋንቋ ቃሉ በዛ ስለመጣ የልብ ለውጥ እንዲያመጣ ነው። ማንበብ ብቻ አይደለም ወይ መግዛት ብቻ አይደለም፣ እንዲያነቡት እንዲኖሩበትም ለማሳሰብ ፈልጋለሁ። የእግዚአብሔር ቃል የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብንም ለማቅናት በጽድቅም ላለው ምክር ሁሉ ይጠቅማል ስለሚል ይሄ መጽሐፍ አዲስ እንደገና መታተሙ ለአካባቢ ሁሉ ለውጥ እንዲሆን ምኞቴና ጸሎቴ ነው። የኢትዮጵያ ቃለ ሕይወት ቤተክርስቲያን በጣም ብዙ አጥቢያዎች በዚህ ዙሪያ ያሏት፣ በእነዚህ አጥቢያዎች ሁሉ ያሉ ምእመናን አገልጋዮች ሁሉ ይህንን ተጠቅመው የእግዚአብሔርን ቃል ወደ ሰዎች ልብ ውስጥ እንዲገባ ህይወታቸው እንዲለወጥ እንዲያደርጉ በዚሁ አጋጣሚ አደራ ማለት እወዳለሁ። እግዚአብሔር ይስጥልኝ። ጌሻ መጣፋ በወላይተኛ ቋንቋ በመታተሙ አንደኛ እግዚአብሔርን ማመስገን ስላለብኝ እግዚአብሔርን አመሰግናለሁ። ጥቅሙን በተመለከተ አንደኛ ሰው በሚችለው ቋንቋ በሚረዳው ቋንቋ ሌላን ሰው ጠይቆ በማይሰማው ቋንቋ በራሱ በሚረዳው ቋንቋ መጽሐፍ ቅዱስ ተተርጉሞ ለህዝባችን መምጣቱ አንደኛ ሰው ስለ እግዚአብሔር ቃል ያለውን ፍቅር ይጨምራል። ሲነበብም ደግሞ አማርኛ የማይችሉ ሌሎችን ቋንቋዎችን የማይችሉ ሰዎች አሉ ከቀለምም ክፍተት አንጻር። ስለዚህ ያንን በወላይተኛ ሲነበብላቸው በእውነት እጅግ ደስተኞች ናቸው፣ የእግዚአብሔርን ቃል ይረዳሉ። በሌላ በኩል ደግሞ ለትርጉምም ቢሆን አማርኛን አንብቦ ወደ ወላይተኛ ሲቀይሩ የትርጉም ክፍተት ሊኖር ሁሉ ይችላል። ነገር ግን ይሄ ደግሞ የትርጉም ክፍተትንም ጭምር ያቃናል። በሌላ በኩል ደግሞ ለወንጌል ተደራሽነት ሰው በቋንቋው መጽሐፍ ሲኖር በቋንቋው ሲነገርለት ስለ ወንጌል መረዳት ይጨምራል። ስለ ወንጌል መረዳት ሰው በቋንቋው ሲዘመር፣ ሲሰበክ፣ ሲነበብ፣ ሲሰማ የትኛውም ቋንቋ ተናጋሪ የሚወደውን እውነቱን ብናወራ አሁን ለምሳሌ መዝሙር አይተረጎምም፣ ቀጥታ ይዘምራል። ቃል ሲነገር ግን ይተረጎማል። ግን ትርጉሙ አጥጋቢ ላይሆን ይችላል። ነገር ግን በብዙ ጥረት በብዙ ጥናት የታተመው የመጽሐፍ ቅዱስ በወላይተኛ የትርጉምንም ሚና ይጫወታል፣ የመረዳትንም ሚና ይጨምራል። በሌላ በኩል ደግሞ የአካባቢውንም ቋንቋ ያሳድጋል። በሌላ በኩል ቀጣይ ትውልድ ደግሞ ስለ ቋንቋው ብዙ እውቀትም የለውም ከመጽሐፍ ቅዱስ ካልወረሰ በቀር።
ስለዚህ መጽሐፍ ቅዱስ ቀጣይ ትውልድ ወላይታ ሆኖ ወላይተኛ ማይሰማ ይሆናል። ወላይታ ሆኖ ወላይተኛን ማያነብ ይሆናል። ስለዚህ ያም እንዳይሆን ቋንቋም እንዳይሞት ቤተ ክርስቲያን ደግሞ ይሄን ያህል መቶኛ ልታገብር 2 ዓመት ሲቀራት በአካባቢው ቋንቋ መጽሐፍ ቅዱስን ለትውልድ የማድረስ ስራ ላይ ከዚህ በፊት ታትሟል ይሄ መጽሐፍ። ነገር ግን ላላነሰ ጊዜ ነው የጠፋው ምንጩ ሁሉ። አሁን ግን በብዙ ፍለጋ እግዚአብሔር ስረዳን ተገኝቷል። አሁን ይሄን የምናደርገው ነበረ መጽሐፍ ቅዱስ ከዚህ በፊት በወላይተኛ ነበረ፣ ግን አሁን የለም ቢባል ምን ይባላል? መጽሐፍ ቅዱስ ነበረ የለም ደግሞ አሁን ቢባል ምን አይነት ምርት ነው የሚሆነው? ምን አይነት ዕቃ አይነት ነው የሚሆነው? የእግዚአብሔር ቃል ከሆነ ያኔ ከነበረ አሁንስ ደግሞ መኖር ምን ይከለክለዋል? በሚል እንዲኖር ጥረት ተደርጓል። ይሄ በብዙ አቅጣጫ ጠቃሚ ነው። ለማንበብም ለመስማትም በዚያ ለመዘመርም የቋንቋ ፍቅርም የመጽሐፍ ቅዱስ ፍቅርም ይይዘናልና ይሄ ማለት እኔ እንደሚገባኝ ከሆነ አቅም ከፈቀደና ድጋፍም ከተገኘ በሁሉም ቋንቋ በኢትዮጵያ ውስጥ መጽሐፍ ቅዱስ ቢተረጎምና ሰው በቋንቋው የሚሰማበት እድል ቢኖረው ወንጌል ከደረሰበት በላይ ይፈጥናል። ይሄን እያልኩ በሌላ መልኩ ደግሞ ይሄንን መንገድ ያሳዩንን በጸሎት የደገፉንን በብዙ ነገር በእውቀትም የደገፉንን ልናመሰግናቸው እንወዳለን። የወላይታ ቀጠና ጠቅላላ ጉባኤ በዚህ ጉዳይ ጊዜ ሰጥቶ ጸልየዋል። ስራ አስፈጻሚ ጸልየዋል። የወላይታ ጸሎት አባቶች ርዕስ ተሰጥቷቸው ጸልየዋል። እኛም እንደ አስተባባሪ በእግዚአብሔር ፊት አስቀምጠን ጸልየናል። በጸሎት ለደገፉን ዛሬ እንኳን ፕሮግራም ጠርተን መግዛት ለማይችሉ ለወንጌላውያን ለአባቶች ነፃ መሰጠት ላለባቸው ነፃ እንድንሰጥ ተወሰነ ድጎማ አድርጉ ብለን እንኳን ድጎማ ላደረጉልን ለኢትዮጵያ መጽሐፍ ቅዱስ ማህበር፣ ለኢትዮጵያ ቃለ ሕይወት ቤተክርስቲያን እንዲሁም ደግሞ ለቤተ ክርስቲያናት ለመንግስት ስራ ኃላፊዎች በጣም ምስጋና አለኝ። እግዚአብሔር ይባርካቸው ብዬ በቤተ ክርስቲያን ስም አመሰግናቸዋለሁ። ክብር ለጌታ ይሁን። መጽሐፍ ቅዱስ ለግለሰብም ለቤተሰብም ለህብረተሰብም ጭምር ታላቅ አስተዋጽኦ ያለው የእግዚአብሔርን ሐሳብ ለሰዎች በራሳቸው ቋንቋ በሚያውቁት ቃል ከልጅ ጀምሮ እስከ አዋቂ እንዲሰማ መደረጉ ለእግዚአብሔር ክብር ነው፣ ለሰው የሚጠቅም ነው። በእርግጥ ቀደም ሲል የነበረው ጽሑፍ እንዳሁኑ ሙሉ የሆነ ባለመሆኑ ሰዎች እንደሚገባ አልተጠቀመም። አሁን ግን ብዙዎች ናፍቀውታል፣ ሊያዩ ፈልገዋል። እኛም ደግሞ ሁላችን አገልጋዮች በየቦታችን በየፊናችን እናበረታታቸዋለን። በጣም የሚጠቅም ጊዜ ነው፣ የሚጠቅም መጽሐፍ ነው። ይህንን ያደረገው እግዚአብሔር ነው፣ ክብር ይገባዋል እላለሁ። የተዘነጋው ባለቤት በሚል ርዕስ በወንጌላዊት ዶክተር አማረች አበራ የተጻፈው መጽሐፍ ሐምሌ ቀን 5 2018 ዓ.ም በቦሌ ቃለ ሕይወት አጥቢያ ቤተክርስቲያን ተመረቀ። ተጨማሪ ያለን ጸሐፊዋ ወንጌላዊት አማረች አበበ ከ10 ዓመታት በላይ በተለያዩ መድረኮች ላይ የሰበከቻቸው ስብከቶች በአንድ መድብል በማጠናከር ለንባብ ማውቃቷን ተናግራለች። መጽሐፉ ቀድሞ የተመለከቱና የገመገሙ አንባቢያን መልእክቱ በመጨረሻም ዘመን ላለች ቤተ ክርስቲያን ዘመኑንና የአማኙን ሕይወት የሚነካ መሰረታዊ የሆነ የቅድስና ምክር ያዘለ በዘመናችን በስፋት የሚስተዋለውን ሰው ተኮር አምልኮ የሚቃወም እንደሆነ ተናግረዋል። ቀዳሚ አንባቢያኑ አያይዘውም ጌታ ኢየሱስ ክርስቶስ የቤተ ክርስቲያን ራስና ባለቤት ቢሆንም በዚህ ዘመን ግን ሁሉ የራሱ ሆኖ ሳለ የተዘነጋ ባለቤት መሆኑን የሚያስረዳ መጽሐፍ እንደሆነ ትንታኔ ሰጥተዋል። በመርሃ ግብሩ ላይ ፓስተር ብርሃኑ የአምልኮ ጊዜውን የመራ ሲሆን ከመሰረተ ክርስቶስ ቤተክርስቲያን የተጋበዘች ዘማሪት ሃይማኖት ደግሞ በዝማሬ አገልግላለች። የመጽሐፉን ዳሰሳ ያቀረበው በአዲስ አበባ አማኑኤል መሰረተ ክርስቶስ ቤተክርስቲያን የመጣው መጋቢ አበራ ጃንጃርሶ ሲሆን የተዘነጋው ባለቤት የሚለው ይህ መጽሐፍ ወቅቱን የጠበቀና ትውልድን ወደ እውነተኛ አስተምሮ የሚመልስ መጽሐፍ
መጽሐፍ መሆኑን አስረድተዋል። በዕለቱ ቃለ እግዚአብሔር ለታዳሚው ያካፈለው ዘማሪና መጋቢ እንዳለ ወልደ ጊዮርጊስ በትንቢተ ኤርምያስ ምዕራፍ 35 ላይ በመንተራስ የታዳሚውን ቀልብ የሳበ ወቅታዊ መልእክት አስተላልፏል። በመልእክቱም ጌታ ካስቀመጠን የከበረና የተለየ ቅዱስ ስፍራ ወርደን በማይመጥነን ዓለማዊ ስጋዊ ቦታ መገኘት አይገባንም የሚል መልእክት አስተላልፏል። ዘማሪው ጸሐፊዋ ወንጌላዊት ዶክተር አማረች አበራ በቃለ ሕይወት ቤተክርስቲያን ውስጥ ያደገች የጸሎትና የቃል ሰው መሆኗን መስክሯል። ወንድም ሽመልስ ኃይሌ በመራው የስጦታና የምስጋና ክፍለ ጊዜ ደግሞ በርካታ የመርሃ ግብሩ ታዳሚዎች ስለ ጸሐፊዋ መንፈሳዊ ሕይወት ከመመስከር ባሻገር በልባቸው እንዳሰቡት የፍቅር ስጦታቸውን ለግሰዋል። በመጨረሻም የጸሐፊዋ ቤተሰብ የምስክርነት ጊዜ ተደምጧል። ከዚያም በኋላ መርሃ ግብሩ በጸሎትና በቡራኪ ተጠናቋል። ጌታ ይባርካችሁ። በብዙ የቆሙ በጣም በቅርበትም በርቀትም ረጅም ዓመት ከኔ ጋር የመጡ ባህር ዳር፣ መቀሌ፣ አርባ ምንጭ፣ ሆሳና፣ ካምባ ብዙ ህዝብ ነው እግዚአብሔር አባት እናት አድርጎ ምድረ በዳ ላይ እየሰጠኝ እግዚአብሔርን አመሰግናለሁ። እግዚአብሔር ይባርካችሁ። በጣም ዛሬ ደስ ያለኝ ነገር ምንድነው? ከ14 ዓመት በፊት እግዚአብሔር ሲናገር የነበረው ነገር በየቦታው ሲጮህ የነበረውን ጩኸት እንደዚህ ተጠርዞ መቅረቡ ዶክመንት መሆኑ አንዱ እሱ አስደስቶኛል። እግዚአብሔር ይባርካችሁ። በነገር ሁሉ ደግሞ ከኛ ጋር በብዙ በእውነት በግልጽም በስውር ያገለገላችኋላችሁ። እግዚአብሔር እንደገና ጥሪያችሁን ደግሞ አክብራችሁ የኛን ጥሪ አክብራችሁን ስለመጣችሁ እግዚአብሔር ያክብራችሁ ማለት እፈልጋለሁ። እግዚአብሔር ይባርካችሁ። የኢትዮጵያ የወንጌላውያን አብያተ ክርስቲያናት ህብረት የ50ኛ ዓመት ማሳረጊያ የመሪዎች የመጋቢያን ጉባኤ በይፋ ተከፈተ። ባልደረባችን ጽጌ ረዳለሙ ተጨማሪ አላት። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የ50ኛ ዓመት ማሳረጊያ የመሪዎችና የመጋቢ ጉባኤ በይፋ ተከፈተ። የህብረቱ ቦርድ ሰብሳቢ ፓስተር ደሳለኝ አበበ በመክፈቻ ንግግራቸው ይህ ጉባኤ በ50 ዓመታት የአገልግሎት ጉዞ በምስጋና የሚያጠናቅቅ ለቀጣዩ ትውልድ አደራ የሚያስተላልፍ ታሪካዊ አጋጣሚ መሆኑን ገልጸዋል። እኛ በታሪክ መካከል የቆምን ትውልድ ነን፣ ያለፈውን ከሚመጣው ጋር የምናገናኝ ድልድይ ነን በማለት አንድነት፣ ቅድስናና የወንጌል እውነትን ለቀጣዩ ትውልድ ማስረከብ የዛሬው ትውልድ ቅድስት ኃላፊነት መሆኑን አሳስበዋል። ፓስተር ደሳለኝ ለ50 ዓመታት ህብረቱ በጸሎት በእምነትና በመስዋዕትነት ላገለግሉ የእምነት አባቶችና እናቶች ምስጋና አቅርበው ጉባኤውም ለቤተ ክርስቲያን አንድነት፣ ለሀገር በረከትና ለክርስቶስ ክብር እንዲያገለግል ጸልየዋል። የክርስቲያን ወጣቶችን የስራ ፈጠራ ለማበረታታት የ300,000 ብር ድጋፍ ተደረገ። የወንጌላውያን ነጋዴዎች ህብረት ኢቢኤን ወጣቶችን በኢኮኖሚ ለመደገፍና የስራ ፈጠራ ባህልን ለማሳደግ ያለውን ቁርጠኝነት በተግባር አሳይቷል። በህብረቱ ከሚከናወኑትና ትልቅ ትኩረት ከተሰጣቸው ዋናውና ፍላግሺፕ ፕሮግራሞች አንዱ የሆነው የዩዝ ኢምፓወርመንት ፎር ሰክሰስ ፕሮግራም ለተከታታይ 8 ሳምንታት የቢዝነስና የስራ ፈጠራ እንዲሁም መጽሐፍ ቅዱሳዊ የስራ ስነ መለኮት ዙሪያ ሲያሰለጥናቸው የቆዩትን 20 ወጣት ባሳለፍነው ሳምንት አስመርቋል። የምረቃ ስነ ስርዓት የተከናወነው ህብረቱ በ3 ወር የሚያዘጋጀውን የቁርስና የጸሎት ጊዜ ላይ ሲሆን በዕለቱም ከተሳታፊዎች መካከል አዋጭ የቢዝነስ ሀሳብ ላቀረቡ 3 ወጣቶች ለእያንዳንዳቸው 100,000 ብር በድምር 300,000 ብር የገንዘብ ማበረታቻ ተበርክቶላቸዋል። ይህንን ወጣቶቹ የጀመሩትን የፈጠራ ስራ ወደ መሬት አውርደው ህልማቸውን እንዲያሳኩ ትልቅ አቅም የሚፈጥር ልዩ ሽልማት ለተሸላሚዎች በክብር ያበረከቱትም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ምክትል ፕሬዚዳንት ፓስተር ታሪኩ ናቸው። ይህ የወጣቶች ስኬት የቤተ ክርስቲያን ስኬት ነው ያሉት የኢቢኤን አመራሮች ወጣቶቻችን በማሰልጠንና በፋይናንስ በመደገፍ ማህበራዊ ኃላፊነታችንን ለመወጣት ህብረቱ ስራውን አጠናክሮ እንዲቀጥልም ገልጸዋል። ውድ ተመልካቾቻችን እየተከታተላችሁት የሚገኘው ከህይወት ቴሌቪዥን የዕለቱ መረጃዎቻችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። የእንግሊዝ ቤተ ክርስቲያን የዓለም ዋንጫ ውድድርን አስመልክቶ ባወጣችው ይፋዊ ጸሎት ምክንያት በውስጧ ከፍተኛ ውዝግብ ተፈጥሯል ተባለ። ባልደረባችን ባስሌት ዘሪሁን ተጨማሪ አለው። የእንግሊዝ ቤተ ክርስቲያን ለዓለም ዋንጫ ውድድር አስመልክቶ ባወጣችው ይፋዊ ጸሎት ምክንያት በውስጧ ከፍተኛ ውዝግብ ተፈጥሯል። ጉዳዩ በዚህ ሳምንት በዮርክ በተካሄደው የጠቅላይ ሲኖዶስ ስብሰባ ቀደም ብሎ ለፓርላማዊ አካሉ የቀረቡ ጥያቄዎችን አስከትሏል። የቤተ ክርስቲያኒቱ የኮሚኒኬሽን ቡድን የዓለም ዋንጫን ለማስጀመር በማህበራዊ ሚዲያ ያሰራጨው ጸሎት የክብረ አምላክ በሚል ርዕስ ቀርቦ ነበር። በጸሎቱ ውስጥ እግዚአብሔር በጨዋታው ሂደት ውስጥ እንዲሰራ፣ በውሳኔዎች ላይ ጥበብና ርኅራኄ እንዲኖር እንዲሁም ስፖርት ህዝቦችን ወደ አንድነት እንዲያመጣ ተጠይቆ ነበር። ሆኖም ጸሎቱ
በ22 መስመሮች ውስጥ የኢየሱስ ክርስቶስን ስም አለመጥቀሱ እና የእግዚአብሔር እጅ የሚለውን አገላለጽ መጠቀሙ ከፍተኛ ትችት አስነስቷል። ይህ ሐረግ በ1986 የዓለም ዋንጫ ውድድር ዲያጎ ማራዶና በእጁ ያስቆጠረውን ታዋቂ ጎል የሚያስታውስ በመሆኑ ብዙዎች ለጸሎቱ ተገቢ እንዳልሆነ ገልጸዋል። በኦክስፎርድ ሀገረ ስብከት የሚያገለግሉ ቄስ ጀርሚ ሙዲ ጸሎትን ሃይማኖታዊ መሀይምነት በማለት ሲተቹ፣ የጠቅላይ ሲኖዶሱ አባል ብራድሊ ስሚዝ ደግሞ ጸሎቱ በኢየሱስ ክርስቶስ ስም ያልተደመደመበት ምክንያት እንዲገለጽ ጠይቀዋል። በተጨማሪም ጸሎቱን ማን እንደጻፈ፣ ማን እንዳጸደቀውና የግምገማ ሂደቱ ምን እንደነበር ለማወቅ ጥያቄ ቀርቧል። በምላሹ የቺፍ ሊድ ጳጳስ ሊቀ ጳጳስ ሚካኤል ኢፔግሬፍ በማህበራዊ ሚዲያ የሚታተሙ ጸሎቶች ለዲጂታል ታዳሚዎች ተስማሚ በሆነ ቀላል ቋንቋ እንዲቀርቡ እንዲዘጋጅ ገልጸዋል። እነዚህ ጸሎቶች በስነ መልኮት የሰለጠኑ ሰራተኞችን እንደሚያዘጋጁና ውስጣዊ የግምገማ ሂደት እንደሚያልፉም አስረድተዋል። እንዲሁም አጭር የዲጂታል ጸሎቶች ከመደበኛ የአምልኮ ጸሎቶች የተለየ ቅርጽ ሊኖራቸው እንደሚገባ ጠቁመዋል። ይሁን እንጂ ተቺዎቹ ጸሎቱ በስነ መልኮት ደካማ እንደሆነና የቤተ ክርስቲያኒቱን የአሁኑን ውስጣዊ ችግር የሚያሳይ ምልክት መሆኑን በመግለጽ ትችታቸውን አስቀምጠዋል። በፓኪስታን በግዴታ እምነቷን እንድትቀይርና እንድታገባ የተደረገችው ክርስቲያን ታዳጊ ፍትህ እየጠየቀች ነው ተባለ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። በፓኪስታን የ13 ዓመቷ ክርስቲያን ታዳጊ ማሪያ ሻባ በታጣቂዎች ተጠልፋ በግዴታ እምነቷን ወደ እስልምና እንድትቀይርና 30 ዓመት ዕድሜ ካለው ጠላፊዋ ጋር እንድትጋባ ከተደረገች በኋላ በፍርድ ቤት ፍትህ ለማግኘት ትግሏን ቀጥላል። የማሪያ ጉዳይ በህግ እየተከታተለ ያለውም የሰብአዊ መብት ድርጅት አሊያንስ ዲፍሬሽንስ ፍሪደም ኢንተርናሽናል እንደገለጸውም ታዳጊዋ ለከፍተኛ በደልና ብዝበዛ ተዳርጋለች። ድርጅቱን በፓኪስታን ህጻናት በግዴታ በማጋባት እምነታቸው የማስቀየር ድርጊት እንዲቆይም ጥሪ አቅርበዋል። በቀደመው የፍርድ ሂደትም ፍርድ ቤቱ የታዳጊዋን የጠባቂነት መብት ለጠላፊው በመስጠቱ በሰፊው ተተችቷል። በምርመራ የጋብቻ ሰነዱ የተጭበረበረ መሆኑ ሲረጋገጥ ፍርድ ቤቱ የታዳጊዋን ዕድሜ በአግባቡ ሳያረጋግጥ ውሳኔ ማሳለፉን ተነግሯል። የማሪያ ጠበቃ ላዛራላህ ራካ በበኩላቸው አሁን ጉዳዩን የሚመለከተው ፍርድ ቤቱ የተፈጸመውን የፍትህ መጓደል ለማረምም እድል እንዳለው ገልጸው ማሪያ ህፃን በመሆኗ በህግ ጥበቃ ሊደረግላት እንደሚገባ አሳስበዋል። በሌላ በኩል በአውሮፓ ፓርላማ ባሳለፍነው ውሳኔ ማሪያ በአስቸኳይ ወደ ቤተሰቦቿ እንድትመለስ ጠይቋል። በፓኪስታን የክርስቲያን የሂንዱ ሴት ልጆች ላይ የሚፈጸሙን የግዴታ እምነት ማስቀየር የግዴታ ጋብቻ አውግዟል። መረጃው እንደሚያመለክተውም በፓኪስታን በየዓመቱ 1000 በላይ እድሜያቸው ያልደረሱ ልጃገረዶች ተጠልፈው እምነታቸውን እንዲቀይሩና በግዴታ እንዲጋቡ ይደረጋል ተብሏል። የኤዲኤፍ የእስያ ቀጠና ከፍተኛ ኃላፊ ተህሚና አሮሮ ደግሞ ፍርድ ቤቱ ለማሪያ ነጻነት በመስጠትና ተመሳሳይ ጥቃቶችንም የሚከላከል ጠንካራ ህግ ቅድመ ሁኔታ በማስቀመጥ ትክክለኛ ውሳኔ እንዲያሳልፍም ጥሪ አቅርበዋል። የማሪያ ሻባሃዝም ጉዳይ በፓኪስታን የህፃናት ጥበቃ፣ የሃይማኖት ነጻነትና የሰብአዊ መብቶች አፈጻጸም ላይ የተለየ ትኩረት እየሳበ ሲሆን ዓለም አቀፍ ድርጅቶችም ፍትህ እንዲሰጣትና ተመሳሳይ ጥቃቶች እንዲቆሙ ጥሪያቸውን ቀጥለውበታል። ዘገባው ክርስቲያን ፕሪሚየር ኒውስ ነው። በቻይና ደቡባዊ ክፍል በጓንግዶንግ ግዛት የዘመናዊ የግብርና ቴክኖሎጂ አጠቃቀም እየተስፋፋ ይገኛል ተባለ። ባልደረባችን ሚኪያስ ጌታውን ተጨማሪ ያለው። በቻይና ደቡባዊ ክፍል በጓንግዶንግ ግዛት የዘመናዊ የግብርና ቴክኖሎጂ አጠቃቀም እየተስፋፋ ይገኛል። በተለይም ድሮኖች ሩዝን በመዝራት የእርሻ ስራን እጅግ ፈጣንና ቀልጣፋ ያደረጉት ነው። በጓንግዙ ከተማ ሁዋንግፑ ወረዳ ሊያንታንግ መንደር የምትገኝ አንዲት ድሮን በ30 ደቂቃ ውስጥ ብቻ 20 ሄክታር የሚሆን የሩዝ እርሻ መዝራት እንደምትችል ተገልጿል። በተጨማሪም በእርሻ ውስጥ የተገጠመው የኢንተርኔት ኦፍ ቲንግስ ወይም IoT መሳሪያዎች፣ የአፈር ሴንሰሮች፣ የአየር ሁኔታ ጣቢያዎችና ስማርት ካሜራዎች የኤክስኤጂ የግብርና ሮቦት ኩባንያ ተባባሪ መስራችና ከፍተኛ ምክትል ፕሬዝዳንት ጎንግ ጂያንቺን እንደገለጹት አንድ ድሮን እስከ 33 ሄክታር የእርሻ መሬትን በመቆጣጠር ሙሉ በሙሉ በሰው እጅ ያልተነካ ዘመናዊ የእርሻ ስራ ማከናወን ያስችላል። ይህ ቴክኖሎጂ የግብርና ምርታማነትን ከማሳደግ ባለፈ የስራ ቅልጥፍናን በማሻሻል ዘመናዊ የእርሻ አስተዳደርን ለማጠናከር ትልቅ ሚና እየተጫወተ ነው። ወደ ተመልካቾቻችን የተከታተላችሁት ከህይወት ቴሌቪዥን የዕለቱ መረጃዎቻችንን ነበር። መረጃዎቹን ወደ እናንተ ሳደርስ ቆይታ ያደረኩት እኔ ሮማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የህይወት ቴሌቪዥን መሰናዶች ጋር መልካም ቆይታ ይሁንላችሁ።